መዝሙር 1 ጥቅምት 10 2018 ዓመተ ምህረት ዕለተ ሰኞ ከሚነበቡ ከ30 መዝሙራት መካከል መዝሙር 1ን በግዕዝ አነብላችኋለሁ። በሚችለው መጠን ደግሞ ወደ አማርኛ ያቅሜን ያህል ለመተርጎም ያለችኝ ችሎታ በመጠቀም ለመተርጎም ሞክራለሁ። ዕለቱን መዝሙር 1ን በመስማት ጊዜ እንድታሳልፉ ጋብዣችኋለሁ ማለት ነው። እንደ እግዚአብሔር ፈቃድ እንደዚሁ 150ውን መዝሙር በ150 ቀን የነቢያትን መዝሙር ደግሞ ተጨማሪ፣ ስለዚህ ወደ 6 ወር ይፈጃል ማለት ነው። ሁለቱን ትላንትናና ከትላንት ወዲያ አንብቤያለሁ። ዛሬ ሶስተኛው ነው መዝሙር 1 እንዲህ። መግቢያው ግን ዛሬ በስልኬ ስለማነብላችሁ እንዲህ ይላል። እስመ መዝሙረ ዳዊት ትመስል ገነተ ዘትጸጊ ጽጌያተ ወትፈሪ ፍሬያተ ትሰድድ አጋንንት ወታቄር መላእክተ ነአ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥኦ መቃል ታለቦኒ ነገረ ወፍካሬ ሁሉ አምሳል ከመ እወድስ አለ ማርያም ድንግል እንዘ እጸርህ ወእብል ስብሐት ለአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በማለት መዝሙር 1 እንዲቀጥላል። ተግሳጽ ዘኩሉ ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ መግቢያው ነው። ብፁዕ ብእሲ ዘይሆረ በምክረ ረሲዓን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን ዘዳእሙ ሕገ እግዚአብሔር ስምረቱ ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት በመዋሕዘ ማይ እንተ ትሁብ ፍሬሃ በበጊዜሃ ወቆጽላኒ ይትነገብ ወኩሎ ዘገብረ ይፌጽም አኮ ከመዝ ኃጥአንሰ አኮ ከመዝ ዳእሙ ከመ መሬት ዘይግህፉ ነፋስም ገጸ ምድር ወበእንተዝ ይትነሱ ረሲዓን እምደይን ወይ ኃጥአን ውስተ ምክረ ጻድቃን እስመ ይአምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙሰ ለኃጥአን ትጠፍእ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን በማለት ይጠናቀቃል ማለት ነው። ይህንን ያሰማን የቅዱሳን አባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። በቅዱስ ዳዊት ጸሎት፣ ልመና፣ ምልጃ፣ በረከት፣ ረድኤት በቅዱሳን መላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ምልጃና በረከት ይልቁንም ደግሞ እናቱ ትሆን ዘንድ ከሴቶች መርጦ ከሰዎች ለይቶ አንጽቶ ቀድሶ እነሆ ባከበራት በእናቱ በመብርሃን በቅድስት ድንግል ማርያም ምልጃ፣ በረከት፣ ረድኤት በገባላት ኪዳን በማለላት መሐላ የነቢያትና የሐዋርያት የጻድቃንና የሰማዕታት አምላክ እግዚአብሔር ይለመንን ዘንድ ፈቃዱን የሀገራችንን ችግር የሕዝባችንን መከራ የከተማን በገጠር በአገር ውስጥ ከሀገር ውጭ ያለውን ሁሉ ስጋቱን፣ ፍርሃቱን፣ ጭንቀቱን አላቆ የሰማይ የምድር ጌታ እግዚአብሔር የፈጠረን አምላክ እንዲህ ለምለም በሆኑ መሬቶች ላይ እንዲህ በሰላም መኖር ስንችል እርስ በርስ ከምንበላላበት ነገር እንዲያወጣን በእውነት ለመሪዎቹ ልብና ማስተዋል እንዲሰጣቸው ለአስተዋዮቹ፣ ለምሁራን፣ ለነጋዴዎች፣ ለባለ ሀብቶች፣ ለሊቃውንቱ አእምሮ ልቦና እንዲሰጣቸው አኖ ጤና ላጣን ለተቸገርን በልዩ ልዩ መከራና ሐዘን ጭንቀቱ ስላለንም ሰዎች መፍትሄው እንዲያበጅልን የቅዱሳን አባቶቻችን አምላክ መልካም ፈቃድ ይሁንልን። ቀሪ ዘመናችን ይባርክልን፣ ይቀድስልን። ወደ አማርኛ እንዲህ ልመልሷ በቃሌ ነው እንግዲህ ለመመለስ ሞክረው ከማቀው አንጻር ተግሳጽ ለኩሉ ፍካሬ ጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ማለት አይደል የሚጀምረው። ብፁዕ ብእሲ ዘይሆረ በምክረ ረሲዓን በክፉዎች ምክር ያልሄደ ምስጉን ነው ይላል። ወዘይቆመ ውስተ ፍኖተ ኃጥአን በኃጢአተኞችን መንገድ ያልቆመ ወዘኢነበረ ውስተ መንበረ መስተሳልቃን በዋዘኞች በፌዘኞችና በአላጋጮችም ወንበር ያልተቀመጠ ዘዳእሙ ሕገ እግዚአብሔር ስምረቱ። እንደዚህ ያለው ሰው ደግሞ የእግዚአብሔርን ሕግ በቀንና በሌሊት ያስባል። ወዘይነበረ ዘዳእሙ ሰላም ነው እግዚአብሔር ይመስገን። ዘዳእሙ ሕገ እግዚአብሔር ስምረቱ ወዘህጎ እንደዚህ ያለው ደግሞ በእግዚአብሔር ሕግ ደስ ይለዋል። ወዘህጎ ያነብ መዓልተ ወሌሊተ ሕጉንም ቢሆን በቀንና በሌሊት ያነባል ይላል። ትናንት ቆንጆ ትምህርት በዚች ዙሪያ ላይ አግኝቻለሁ። ዘዳእሙ ሕገ እግዚአብሔር ስምረቱ ወዘህጎ ያነብ መዓልተ ወሌሊተ። እንዲህ ያለው ሰው ሕጉንም በቀንና በሌሊት ያስባል ቢሉ በቀንና ሌሊት መጽሐፍ ቅዱስ እያነበበ እየደገመ እንዲህ አንድ ሰው ማደር ይችላል ቢሉ እንደዛ ማለቱ አይደለም። ቀን ያነበብከው ማታ ለኃጢአት ልትሰራ ስትል እንዳትሰራ
ያስታው እንዲህ ብሎ ሲል እንዲህ በመጽሐፍ ቅዱስ ላይ ብለህ ከኃጢአት ትከለከላለህ፣ ትከለከያለሽ፣ ከኃጢአት ትርቃለህ፣ ትርቂያለሽ። ስለዚህ ቀን ያነበብሽው ዳዊት በሌሊትም ይጠቅምሃል። ሕግ ለእግሬ መብራት ለመንገዴ ብርሃን ነው እንደሚል ከክፉ ነገር ሁሉ ይጠብቀናል ለማለት ነው ይላል። ስለዚህ በቀንና በሌሊት ሕጉን ያነባል። ወይ ከውን ከመጽንተ ትክልታ በመዋዘማ እንደዚህ ያለው ሰው ደግሞ በውሃ ዳር እንደተተከለች እንተ ትሁብ ፍሬያ በበጊዜያ ፍሬዋንም በየጊዜዋ እንደምትሰጥ ወቆጽላኒ ይትነገፍ ቅጠሎቿም እንደማይረግፉ ወኩሎ ዘገብረ ይፈጽም ያሰበው ሁሉ እንደሚፈጸምለት መልካም ተክል ይሆናል፣ የለመለመ ይሆናል፣ ቅጠል ይኖረዋል፣ ፍሬ ያፈራል፣ ዘመኑን ሁሉ በደስታ ይኖራል። የእግዚአብሔርን ሕግ በቀንና በሌሊት የሚያስበው ውሃ ዳር እንደተተከለ ለምለም ምግብ ከአፈር እንደሚያገኝ ንጹሕ ነፋስ ከአየር እንደሚስብ ፀሐይን ከእግዚአብሔር እንደሚቀበል ንጹሕ ፍጥረት ይሆናል እና ባለ ፍሬ ይሆናል። በዘመኑ ሁሉ ደስ ብሎት እግዚአብሔርን አክብሮ ይኖራል። አኮ ከመዝ ኃጥአን ግን እንዲህ አይደሉም። አኮ ከመዝ በእውነት እንዲህ አይደሉም። ዳሙ ከመመሬት ዘይግህፎ ነፋስም ገጸ ምድር ከመሬት ነፋስ አንስቶ እንደሚበትናቸው አዋራ ናቸው እንጂ ወበእንተ ይትነሱ ረሲአን እምደይን መታሰቢያም አይኖራቸውም። ወይ ኃጥአን ውስተ ምክረ ጻድቃን ኃጥአን እንደ ጻድቃን አይደሉም። እስመ ያእምር እግዚአብሔር ፍኖቶሙ ለጻድቃን እግዚአብሔር የጻድቃንን መንገድ ያውቃልና ምን ማለቱ ነው? ይባርካቸዋልም ማለት ነው። ወፍኖቶም ውስጥ ለኃጥአን ትጠፍ የኃጢአተኞች መንገድ ግን ትጠፋለች እንደማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር እንደሚሉ አባቶቻችን እኔም በዚህ ቀን የመዝሙረ ዳዊት ምዕራፍ 1ን ላነብላችሁ ያሰብኩትን በዚህ ፈጽማለሁ። ሰላም ቀን ይሁንላችሁ። ይመቻችሁ።